እነሱ እዛ ቦታ ያለችበት ብላ የነገረቻቸው ቦታ ላይ እንግዲህ ቀድሞ ሰዎች ልኮ እንግዲህ እዛ ቦታ ትክክል ነው ወይስ ምንድን ነው የሚለውን ሂደው እያጣሩ ነው። በጣም የሚያናድዳችሁ ነገር አበበም ሆነ ሊያም ሆነ ለምን ቤት ውስጥ አይኖሩም አለች እህትየዋ እንደምታወራው ማለት ነው። ማንም ሰው እንዳያውቃቸው ፊታቸውን ምናቸው ሁሉ ነገራቸው ቅይር 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 በቃ ታውቃላችሁ፣ የሆነ እንትን ምንድን ነው የሚባለው ስራቸውን ስለሚያውቁ ማንነታቸውን እየቀየሩ ይሄ ነገር ስትናገር እህትየዋ እኔም እውነቷን ነው ብዬ አስብኩ። ምክንያቱም እዚህ በፊት ከ4 ቀን 5 ቀን በፊት አንዲት ሜካፕ የምትቀባት ሊያን ልጅቷ አቅርቦት ልዑል እሷም ስትጠየቅ እንግዲህ በየቀኑ እንደምትሰራ ነግረው ነበረ። ከዛ ልዑል ከሰማ በኋላ እዛ ቤት መምጣት አቆመች ሊያ ማለት ነው። ምክንያቱም ልዑል አውቋል ብላ ማለት ነው። አሁን ላይ እኔ አላውቅም፣ ቤት ውስጥ እየወሰደች ይሆን የሚሰሯት፣ እዛ እየሄደች ይሆን፣ እሱ ፈጣሪ ነው የሚያውቀው። ምንም ስለማላውቅ ማለት ነው። ግን ማንነቷን እየቀየረች አይደለም አንተ አለች እህት የተባለችው። እኔ ራሱ እንደዚህ አይቻቸው ጠፍታብኛለች። በጣም ተቀይራለች። ማንነቷን ቀይራ ነው የምትንቀሳቀሰው ከፊቷ እስከ አለባበሷ ምናምን ብላ ስትናገር እኔም ባለፈው እንደዚህ ነገር ሲያወሩ ስለሰማው እውነቷን ነው ይቺ ልጅ ብዬ ተጠራጠርኩ። አንደኛ ነገር እህቷን አይወዷትም። ከቤታቸው በጣም ለየት ያለች ወጣ ያለች ምንም ለሰው ልጅ ርህራሄ የሌላት እንደሆነች ነው እያልተናገሩ ያሉት። በጣም ገንዘብ እንደምትወድ ነው እየተናገሩ የነበሩት በፊትም ቀርበው ሳለ። ልዑል ደግሞ እነሱ ጋር ገለል ብሎ ርቆ ነው ያለው፣ እነሱን እየሄደ መጠየቅ ምናምን። ምክንያቱም በእነሱ በኩል ወጥመድ ልታዘጋጅ ትችላለች ወይ የሆነ ብሎ ፈርቶም ሊሆን ይችላል። እዛ ቤት አቁም ያለው ብሎ ራሱም ተናግሯል። የሊያን ሰዎች ኢንተርቪው አታድርግ፣ ያበበንም እንደዚሁ የራይልን እናትም እኛ ኮሜንተሮችም በእንትንም እንግዲህ በውስጥም እየተጻፉ እንግዲህ እነዚህ ሰዎች አትቅረቧቸው እስከ ማለት ድረስ ስለደረሱ ይህንንም በማስመልከት ልዑላችንም ሆነ አቤልም እነዚህ ሰዎች ርቀው በሩቅ እየተከታተሉ ነው ያሉት። እንግዲህ ዛሬ በድንገት ደውላ እህት እየተባለችው እንደዚህ ስትናገር እኔ የሚያጠራጥር ነገር አለ። እውነት ለመናገር የምታወራቸው ስለ ሜካፕ፣ ስለ አቀያየር፣ ስለ ፊቷ፣ ስለምኗ ስታወራ ልዑልም በራሱ አይን በራሱ አንደበት ስለሰማ አምኗል። በቃ ልዑል አምኗል፣ እውነታቸውን ነው ብሎ አምኗል። ልጅቷም አበበም የሚያደርጉት ስራ ይሄ ነው። ሰው እንዳያውቃቸው ራሳቸውን እየቀየሩ ያሉት እኔ አላውቅም። ያበበ እንኳን እዚህ በፊትም ቀርቦ ሳለ ፎቶውም አላቸው። እነሱም የሚለዩት ይመስለኛል። ትንሽ አሁን ችግር የሆነችባቸው ማንነት ሊያ፣ እዚህ በፊትም እንትና ብቻ ነው የሚያውቃት፣ አቤል ብቻ ነው እሷን የሚያውቃት። እነ ልዑል ወይም የልዑል ሰዎች አያውቋትም። እዚህ በፊት አይተዋት አያውቁም። ትንሽ ለመለየት እኔ እንጃ ብቻ በጣም ከባድ ነው። ለልዑል ወጥመድ ለማዘጋጀት ፈልገው ይሆን ትክክለኛ ይሆን? እነዚህ እህቶች የራሳቸውን ችግር ውስጥ እንዳይጠሉ። እኔ ስለ እነሱ ሳይሆን የምጨነቀው ስለ ልዑል ነው። ምክንያቱም በእነዚህ ተንከሲስ የመጣ ልዑል ችግር ውስጥ እንዳይከቱት፣ ገና የያዘው ችግር አለቀው ብሏል። እነሱ ደግሞ እንደዚህ አይነት ነገር እውነት አስበው ነው ለሱ ወይስ ምን አስበው ነው? መቼም በየቀኑ እቅድ ያወጣሉ። እነሱን ለመያዝ፣ እነሱን ለማገት፣ እነሱን እንትን ለማለት ብዙ ርቀት ሂደዋል፣ ብዙ ብር ከፍለዋል። ግን ምንም እስካሁን ድረስ የተሳካላቸው ነገር የለም። ከእግዚአብሔር በታች እንግዲህ በእናንተም ጸሎት አቤልም ልዑልም ደህና ናቸው። ይህንን ደግሞ እያዩ እነዚህ ሰዎች በየቀኑ እያዩ እየተቃጠሉ ያልሆነ የሆነ መረጃ እየሰጡ እነሱን ለማሳሳት
እነሱን ያልሆነ ችግር ውስጥ ለማስገባት ብዙ ሰዎች ይህን ያክል ርቀት እየሄዱ ነው። አሁንም ቢሆን ወደፊትም አይሳካላቸውም። ምክንያቱም ውሸት ሁልጊዜም ውሸት ነው። ውሸት ውሸት ነው። እውነት ያሸንፋል። በእነዚህ ሰዎች በእህትማማቾች እኔ የማያየሁት ነገር ቢኖር ከዚህ በፊት ብዙ ነገር እየተናገሩ ስለ እህታቸው መጥፎ ነገር ከቤታቸው ወጣ ያለ ጸባይ እንዳላት ብዙ ነገር እያወሩ ሰምታችኋል። ዛሬም እንግዲህ ስለ እሷ ጥሩ ነገር ሲያወሩ አይደለም የምንሰማው፣ ስለ እሷ መጥፎ ነገር ነው የምንሰማው። ሁልጊዜ መጥፎ መጥፎ ነገር ነው የሚያወሩት። ከባድ ነው በጣም ወይ ለማን እንደምታወሩ ለማን እንደምትናገሩ አላውቅም። ለምን እንደሆነ አላውቅም። ልዑልና አቤል ላይ ሰው እንዴት እንደሚበረታባቸው ነገር እንደሚበረታባቸው ብዙ ጊዜ ካያችሁ በእነሱ ላይ የሚከፈተው የሚያዩ የትም ይመጣ የትም እነሱ ላይ ነው እንትን የሚለው እና እነሱም እንግዲህ በፈጣሪ እና በእናንተ እንትን እስካሁን ድረስ እግዚአብሔር ይመስገን ደህና ናቸው። ወደፊትም ምንም አይሆኑም። እንግዲህ አዳሜ ምን እንደሚሆን አላቀላቸውም። እነዚህ ሰዎች ምን አስበው ምን አቅደው ከእሷ ጋር ምን ተነጋግረው ራሳቸውን ትልቅ ችግር ውስጥ ነው የሚከቱት። ልዑልን ወይም አቤልን ለማሳዝ እዚህ ቦታ አለ እዚህ ቦታ ናቸው ብላ በውሸት እንትን ብላ ከሆነ የማትወጣው ችግር ነው የምትገባው። እነሱ ገንዘብ ከተከፈላቸው አይደለም እነዚህ ባዳዎቹ ታያቸውና እናት የተባለችው የራሔል እናት እኮ በገንዘብ ልጇን ሽጣታለች እያያቸው። እና እነዚህ ሰዎች እንግዲህ ያው ብዙም ባይታመኑም እንግዲህ ትክክለኛ ማስረጃ ነው ወይስ ለወጥመድ ለማለት ነው ምናምን የሚለውንም እንግዲህ ልዑል ዝም ብሎ አይገባበትም። የሆነ ነገር ሲነገረው ሁልጊዜ ነግሯችኋል። በተደጋጋሚ መጀመሪያ እዛ ቦታ አለ እንደተባልነው ዝም ብለን ዘው ብለን የምንገባ ሰዎች አይደለንም። ማለት ይህ ሁሉም የለው ለምንድን ነው? ኮሜንት አብዛኞቻችሁ የምትጽፉት ለምንድን ነው ሰው አለ ሲላችሁ የምትሄዱት? እናንተን ወጥመድ ውስጥ ሊከቷችሁ ነው ምናምን። ይሄ ትክክል ናችሁ፣ ግን እነሱ በደንብ እንትን ብለው ነው ሞር ይቺ እህት የሊያ እህቶች በተደጋጋሚ እንግዲህ ከልዑል ጋር የሆነ እንትን ለማድረግ ምናምን ይሞክራሉ። ልዑል ግን እነሱን ማቅረብ አይፈልግም። ምክንያቱም አበበ ምን አድርጎት እንደሄደ አይታችኋል። በቀረበው ባበላው ባጠጣው እንደ ሞኝ አይቶ ያልሆነ ጭራሽ ከአቤል ጋር እንዲጣሉ አድርጓቸው ነው የሄደው። እና እነዚህ ሴቶችም እንግዲህ ምን እንዳሰቡ ወይ ተልከው ሊሆን ይችላል፣ በልዑል በኩል ቀርበው ምን አይነት ነገር ፈልገው እንደሆነ አላውቅም እንጂ እህታቸውን እዚህ ቦታ አለች ከአበበ ጋር ነው የምትኖረው እንደዚህ ነው ምናምን ብለው ለመናገር እኔ ራሱ አልተዋጠልኝም። ብዙ ጊዜ ወጥመድ ምናምን ስለሚበዛበት ከባድ ነው። ብቻ ሰውን እንዴት አድርጋችሁ ማመን እንደምትችሉ አላውቅም። በየእንትኑ የሚመጡ ሰዎች ብዙ ሰዎች ለልዑል ይደውላሉ፣ ብዙ ሰዎች እዚህ ቦታ ይላሉ፣ ግን ማንኛውን እንደሚታመን አላውቅም። አብዛኛው ከእውነት ይልቅ ውሸት ይበልጣል። ስለዚህ ሰውን ራሱ የሚያጠራጥርሽ ነገር ውስጥ ነው የሚከቱሽ። ብቻ እንግዲህ እህት የተባለችው እንግዲህ እሷ ያለችበትን ቦታ እንግዲህ እዚህ ነው ብላ ተናግራለች። እንግዲህ የልዑል ሰዎች ደግሞ በዛ አካባቢ እንግዲህ ያው እንዳልኳችሁ ሰው ማንነቷ ስለቀየረች ብዙም ሰው እያወቃት አይደለም። አንድ ቀን ግን መጋለጡ አይቀርም። አበበም ሆነ እሷም ይሄ ሁልጊዜ አርቲፊሻል የሚያደርጉት ይሄ ማንነታቸው የሚቀይሩት ምናምን ነገር ቀናቸው ሲደርስ መጋለጣቸው አይቀርም። አሁን ላይ እኔም እንዳስብ ታውቃላችሁ፣ ግን እንደምንም ብለው እሷ ቤቷን ከነገሩ ሜካፕ የምትቀባቸው የሆነ እንትን የምትላቸውን ሴት እሷን ተከታትለው ለምን እሷን ይዘው እሷ ያለችበት ቤት ድረስ አይወስዷቸውም። ለእነሱም ስራ ይቀልላቸዋል።
ሁልጊዜ እሷን ሲያሳድዱ እዛ ቦታ የሆነ ሴት ሲያዩ እሷ ናት አይደለችም እያሉ እንትን ከሚሉ ሞር እሷ ስትቀጥራት እዛ ቤት ነይ ስትባል በምትሄድበት ጊዜ እነሱ ደግሞ ጠብቀው ይችን ልጅ ይዘው ደግሞ እዛ ቤት ቢሄዱ ነገሩ ሁሉ አለቀ ማለት ነው። ለእነሱም ስራቸው ይቀልላቸዋል እንጂ እየተቀባባች በፍጹም ስንት አመት እንደሚፈጅባቸው አላውቅም። በምንም ልትለዩት አትችሉም። ይሄ ሜካፕ ሲባል እኮ ዝም ብሎ ሜካፕ አይደለም። ይሄ እኮ በቃ የሆነ ብስቁል የሚያደርግ የሆነ ብቻ እኔ እንጃ አላውቅም። እህትየዋ እንደምታወራው ከሆነ እኛ እንኳን ስንት አመት አብረን የኖርናት እህታችን አናቃትም አሉ። እሱ ስትቀባ በፍጹም ሌላ ሰው ነው የምትሆነው አሉ። ይሄ አሁን አዲስ ያመጣችው አጀንዳ ነው። አረ በስመ አብ! ሰው ተንኮል ለተንኮል ግን ጊዜ ራሱ አለው ታውቃላችሁ። ጊዜ ራሱ አለው። በቃ ይሄንን ባረግ እንዴት ባረግ ይሄ ይሆናል፣ እንዴት ባረግ እንዴት ይሆናል ብለው ራሳቸው አስበው ራሳቸው እንትን ብለው ይሄን ያክል ተጨንቀው ነው እንግዲህ ልዑልና አቤልን እንትን ለማለት በጣም ብዙ ርቀት የሚሄዱት። መጨረሻቸው ምን እንደሚሆን ያሳየኝ የእነዚህ ሰዎች የእውነት በእርግጥ እኔ የእሷ እህቶች የሚናገሩትን አላምናቸውም። ከእህታቸው ጋር ጸብ ስላለባቸው ከእሷ ጋር ሳይስማሙ ሲቀሩ ወይ በብር ምናምን ብቻ አላቅላቸውም። በሆነ ነገር ሳይስማሙ ሲቀር ያለችበት ቤት ስለጠቆሙ ወይ እንትን እነሱን ነፃ የሚያወጣቸው ወይ እኔ አላቅላቸውም። ብቻ አላምናቸውም። ብቻ የሊያን እህቶች አላምናቸውም እኔ በፍጹም ማለት ነው። ተልከውም ሊሆን ይችላል። ገንዘብ ከተሰጣቸው ሰው ግደሉም ሰው እንትን በሉ ቢባሉ የሚያደርጉ ሰዎች ናቸው። እነሱ አንድና አንድ ገንዘብና ገንዘብ ብቻ ነው የሚያሳድዱ። ከዛ ውጭ ሰው ይጎዳል፣ ሰው እንትን ይላል። አረ ምን በወጣቸው አያሳስባቸውም ይሄ ነገር። እና ለዛ ነው እኔም አላምናቸው። ብዙ ጊዜ ሲናገሩ አላምንም። እግዚአብሔር ነው ብላችሁ የሚናገሩት በየእንትኑ ይመጣሉ። እንትን እንደዚህ ነው እንትና እንደዚህ ይላሉ። ግን ማናቸውንም ልታምኗቸው አትችሉም። አብዛኛው ልዑልና አቤልን ለማሳገት የማያደርጉት የማይፈነቅሉት እነሱ ደግሞ በጥንቃቄ አሁን ትተዋል እኮ እያያችሁ ነው። የሰው ቤት ራሱ ሲሄዱ እኮ ዘው ብሎ አይገቡም። አቤልም ሆነ ልዑልም በጣም መጀመሪያ እንትን ብለው ግቢውን አካባቢውን በደንብ እንትን ብለው ነው እና ትተዋል። እንደ በፊቱ ልዑል አብዛኞቻችሁ ኮሜንት ስርም እየጻፋችሁለት እግዚአብሔር ይስጣችሁ የሰው ቤት ዝም ብላ አትግባ እንደዚህ ምናምን እያላችሁት በሱም መሰረት ይመስለኛል አሁን ከበፊቱ አሁን እንትን ለውጥ አላቸው። ቀስ እያሉ እንግዲህ የራሳቸውን እንትን ምክንያቱም ከኔ በላይ ምንድን ነው ከኔ በላይ ንፋስ ነው ከኔ በላይ ንፋስ ነው የሚባለው እውነት እኮ ነው። እኔ እየሞትኩ ሌላ ሰው አላተርፍም። መጀመሪያ ለራሴ መኖር አለብኝ። እነሱ ደግሞ ይሄ ነገር አያስቡም። ለሰው እንጂ ለራሳቸው ኑረው አያውቁም። የእውነት ሁልጊዜ ሰው እንዳይጎዳ ሰው የሆነ ነገር እንዳይሆን ምናምን እንጂ እኔን ይጎዳኛል እኔ እንትን ይለኛል የሚለው አያሳስባቸው እና ለዛም ይመስለኛል ብቻ ለሁሉም ነገር እናያለን። እነዚህ ሴቶች ምን አስበው እንደሆነ አላቅላቸውም። መጨረሻቸውን ያሳየኝ። ያበበም የሊያም መጨረሻ ያሳየን ብቻ። መያዛቸው አይቀርም፣ ለጊዜው ነው። ለማንኛውም ዛሬ እንግዲህ ይሄን ልንገራችሁ ብዬ ነው። እንግዲህ ቪዲዮዋን ትንሽ እያስገባላችሁ እና ታዩታላችሁ። በተረፈ የአሊ ማን ነው የአቤል እናትም እንግዲህ ከትናንት ወዲያም ትናንትም ይሄ ሰሞኑን
በጣም ብዙ ውዝግብ እየከተታቸው ያለው አንድ ጉዳይም አለ። እሱም ራሱ መጣራት ስላለበት እነሱ በጣም ቢዚ ሆነዋል። ከነገራችን ላይ በዛ ሲሉ በዛ አዲስ ነገር ይመጣል። ኧረ ልጆች እኮ እረፍት አጡ። የእውነት እረፍት 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 የሚባል ነገር አጡ። በቃ በማንኛውም ቦታ ኧረ በስመ አብ ከባድ ነው በጣም። ማንን እንደምታምኑ ራሱ አላውቅም። ለማንኛውም ሁሉም ነገር ተጣርቶ ይደርሳል። ለማንኛውም የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና 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 ሰንብቱ እያልኩኝ ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን። ኢትዮጵያ ውስጥ አሁን ደግሞ አዲስ በሽታ ገብቷል እያሉ ነው። እንግዲህ ፈጣሪ በቸርነቱ ምሕረቱን ይስጠን፣ ምሕረቱን ይላክልን እያላችሁ እውነት ለሀገራችን ጸሎት አድርጉ። ለሀገራችን ከባድ 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 ጸሎት አድርጉ ፕሊስ። በተቻላችሁ አቅም ሁላችሁም ምን አይነት የዛሬ ስንት ዓመት እንግዲህ 6-7 ዓመት በፊት ኮሮና እያሉ በጣም ብዙ ስቃይ እንትን ሲል ነበር። አሁን ደግሞ እንግዲህ ይሄ ነገር ግን የሚነኩ እንደው አንዳንድ ጊዜ ቆም ብላችሁ ስታስቡ ሰው እርስ በርስ ሲጋደል እርስ በርስ የፈጣሪ ቁጣ ነው የእውነት። ሰው አሁን እኮ ሰው ታሞ በፈጣሪ እኮ መሞት ቀረስ እርስ በርስ እየተጋደለ እና እሱ እግዚአብሔር ይቅር ይበለን፣ በምሕረቱ በቸርነቱ ይቅር ይበለን እያላችሁ የሆነ ጸሎት አድርጉ። ከባድ ነው አሁን ላይ ሲያየ ነው። በተለይ በአሁኑ ሰዓት አላቅም ብቻ አስፈሪ ነው ሁሉም ቦታ። ለማንኛውም ፈጣሪ ጠብቃችሁ ወንድሞች እያልኩኝ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ ሼር ማድረጋችሁ እንዳትረሱ። በተረፈ ከልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ባይ ባይ።